እግዚአብሔር ሰማይና ምድርን ፈጥሯል። ሁሉን ነገር ፈጠረ። ከዛስ በራሱ በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። አያገባውም። ኢንቮልቭድ አይሆንም በሰዎች ህይወት። ጸሎት ብሎ ነገር የለም። ጸሎት አይሰማም፣ አይመልስም። ሰጥቷል ለሰው ልጆች አስተዳድሩ ብሏል። በፊዚክስ በህግ ተዳደሩ ብሏል። ጣልቃ ይገባል። አንድ ሰው ምን አለ መሰለሽ፣ እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ አለ። ያንቀላፋ ህይወታችን መጸዳት አለበት። እኛ ጋር በረከት እንዳይመጣ የሚከለክሉ ነገሮች አሉ። ፍቅር አንዳንዱን ነገር እኛ ነን የከለከልነው። አንዳንዱን ጸሎታችን ራሳችን የከለከልነው። አልቀደስ ብለን አስቸጋሪ ሆነን ወሬኞች ሆነን አሉባልተኞች ሆነን ከሰው በላይስ ለኛ ግድ የሚለው አለ ወይ ብለን ደግሞ እንጠይቅ። ከሰው በላይ ከሰው ውጪ ከሱፐርናቹራል የሆነ አምላክ አለው ወይ? ዳዚ ኬር ዳዚ ሪሊ ኬር? ፈጣሪ ለሙስሊሞች አላህ፣ ለጁዳይዝም ለሚከተሉ ያህዌ፣ ለክርስቲያኖች እግዚአብሔር እና በወርልድ ቪው ኤቲዝም ይባላል። ፈጣሪ የለም ማለት ነው። ፈጣሪ የለም ነው። ቴይዝም አለ። ቴይዝም እግዚአብሔር አለ ነው። ከዛ ዴይዝም አለ። እዚችን ነው የፈለኩት። ዴይዝም መሰለሽ የሚለው እግዚአብሔር ሰማይና ምድርን ፈጥሯል። ሁሉን ነገር ፈጠረ። ከዛስ በራሱ በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። አያገባውም። ኢንቮልቭድ አይሆንም በሰዎች ህይወት። ጸሎት ብሎ ነገር የለም። ጸሎት አይሰማም፣ አይመልስም። ሰጥቷል ለሰው ልጆች አስተዳድሩ ብሏል። በፊዚክስ በህግ ተዳደሩ ብሏል። ጣልቃ ይገባል። ስለአንቺ ጉዳይ ይሄ እንዲሆነልኝ ያ እንዲሆነልኝ ጸልየሽለት ምናምን ይሄ የሚለው ሐሳብ ዴይዝም ይባላል። ከዛ ደግሞ ፓንቴይዝም አለ። እሱ ደግሞ ሌላ ነውና ዴይዝም ላይ ግን ብትጸልይ ብቲ የሚደርስ አምላክ የለም። አይመለከተውም። እሱ ጣልቃ ይገባል። ጣልቃ አይገባም ማለት ነው። በቴይዝም ግን ስትሄጂ አለ ሂ ኬርስ። ሁለት ባህሪዎች አሉት። አንደኛ ትራንሰንደንት ነው ይባላል። ትራንሰንደንት ማለት ምጡቅ ማለት ነው። ማለት ምድር ቢቀጠቀጥ ብታመልኪው ባታመልኪው ብትጸልይ ባትጸልይ እሱን አፌክት አያደርገውም። ትራንሰንደንት ነው። ግን ደግሞ ኢማነንት ነው። ይህ ቴዎሎጂ ነው የምናወራው። ኢማነንት ነው። እኛ መሀል አለ፣ እዚህ መሀል አለ፣ በእኛ ኑሮ ውስጥ ደግሞ አለ። ትራንሰንደንት ነው፣ ኢማነንት ነው። ላይ ነው ደግሞ እዚህ ደግሞ በእኛ መካከል አለ። ታዲያ ዳዚ ኬር ሪሊ? አንዳንዴ ዴይዝም እኮ ነው የሚመስለው ሰዎችን ስታያቸው። ዴይዝም እውነትም በቃ የተወው ነው የሚመስለው። ጣልቃ የማይገባ ነው የሚመስለው። ግን ጣልቃ ይገባል። ሂ ኬርስ። የኔ አርጊመንት ይሄ ነው። ሂ ኬርስ። አሁን በቅርቡ የገጠመኝን ልንገርሽ። አንዲት ልጅ አለችና ቡና የምታፈላ ቢሮስ ቡና የምታመጣልን ልጅ ነች። ባለትዳር ነች። ልጅ የላትም። ሜሮን ትባላለች እና ልጅ የላትም። ኦልሞስት ወደ 10 ዓመት ሆናቸው። እኔ ጋር ቡና ይዛ በመጣች ቁጥር የምታወራልኝ ይሄንን ነው። ዶክተርዬ እንትን ጠበል ሄጄ እንትን ቤተክርስቲያን ሄጄ እንደዚህ ተጸልዮልኝ ትለኛለች። ምንድነው የምትፈልገው? መውለድ። ከዛ ደግሞ ሕክምና ትሄዳለች። ቡና ከሰራችባት አጠራቅማ ምን ብላ ትሄድና ይሄ አርቲፊሻል ኦቪሌሽን አለ ኢንቪትሮ ፈርቲላይዜሽን፣ እሱን ፈልጋ ትሄዳለች፣ ትመረመራለች። ጳውሎስ ትሄዳለች፣ ጎበዝ የተባሉ ጋይኒኮሎጂስቶች ትሄዳለች፣ ትነግረኛለች። ቡና ይዛ ከመጣች እኔ ጋር 10 ደቂቃ ምናምን ታወራለች። ዶክተር ከሊጋ ሄጄ እንትን ተመረመርኩና ባለቤቴም እንዲህ ተመርምረው እንደዚህ ተብሎ እንደዚህ ተብለን ዶክተርዬ ደግሞ አሁን ህንድ ደግሞ በጣም ጥሩ ናቸው ይባላል፣ እዛ ሄጄ ደግሞ እንዳልታከም በቂ ገንዘብ የለኝም ትለኛለች። በጣም አዝናለሁ። እና አንድ ቀን ምን አልኳት? እኔ አንቺ ሳትወልጂ ከዚህ ቢሮ አልለቅም አልኳት። እርግጠኛ ነኝ ትወልጃለሽ፣ እኔ ከዚህ ቢሮ አልወጣም አልኳት። ፍቅር አሁን 9ኛ ወሯ ነው። 1 ሳምንት 10 ቀን የቀራት አርግዛ ጠፍታብኝ። ከዛ የት ጠፋች ሜሮን? እህቷ ተከታታል። የት ሄደች ስል ለካ አርግዛለች። ሳገኛት ወፍራ ምናምን ሆዷ ትልቅ ሆኖ እንዴት እንደተደሰት ማመናት። ማነው ጣልቃ የገባው? ሐኪም ነው አይደለም። ይሄ በአርቲፊሻሉ አይደለም፣ አልተሳካለትም። አይቪኤፍ አይደለም፣ አልተሳካም። እሱ ህንድም አልሄደችም። ማንም ክሬዲቱን አይወስድም። ግን በጊዜውና በሰዓቱ ጣልቃ የሚገባ እሱ ጣልቃ ገብቶ ለዚች ምስኪን ሴት ልጅ ሰጥቷታል።
ከአንድ ሳምንት ምናልባት ዛሬ ወልዳም ሊሆን ይችላል የለችም ቢሮ እና ጣልቃ ይገባል፣ ይሰማል፣ ይራራል፣ ያዝናል፣ ለሰዎች ይደርሳል። ግን ምን ይፈልጋል መሰለሽ? እንትን አይደለም ፈጣሪ ጉልበተኛ አይደለም። ዝም ብሎ ሰው በር ሰብሮ አይገባም። ያንኳኳል አይደል? በደጅ ቆም ያንኳኳል አይደል? ነው ያደርጋል። ከፈቀድሽለት ይገባል፣ ከጠየቅሽው ኢንተርፌር ያደርጋል። እና መጠየቅ ይፈልጋል። ለዚህ ነው ጸሎት የሚያስፈልገው። መጠየቅ ይፈልጋል እንጂ ለሰው ልጆችን የሚወድድ ለሰው ልጆች የሚያስብ ላንቺ የሚያስብ የሚራራ ግድ የሚለው ጣልቃ የሚገባ አምላክ አለ። በተለያየ መንገድ በፈለግሽው ስም ጥሪው ግን አለ። እንደውም ዶክተር ይሄን ስትናገር ቅድም የብቸኝነት ስሜት ከመነሻዎቹ አንዱ የሚመስለኝ ሰው አሁን ላይ ኤቲስት በጣም እየበዛ ፈጣሪ የለም ባይ በፊት ላይ በጣም ብዙ የሃይማኖት ሀገራት የነበሩ አሁን እንትናቸውን ሲታይ በፐርሰንቴጅ ኢአማኒ የሆነው ህዝብ እየበዛ ነው። ፈጣሪ የለም ካልክ እንደው ከአቅም በላይ የሆነ ጉዳይ ሲያጋጥም ማን ጋር ትታመናለህ? ያስጨንቃል። ማን ላይ ይኬዳል? ስለዚህ በጣም ሄልፕለስነስ፣ ይሄ ረዳት አልባነት ስሜት፣ የብቸኝነት ስሜት፣ ጭንቀቱ፣ ውጥረቱ የሚመጣው አንድ ይሄ ይመስለኛል። አውሮፓ ብዙ ቸርቾች ተዘግተዋል። ያስደነግጥሻል። አንዳንዶች ክለብ ሁላ ሆኗል። ክለብ ምናምን ተደርገዋል። ስለዚህ ፈጣሪን እኛ አሁን ቴዎሎጂ እና ሳይኮሎጂ ስለምናወራ ይፈቅድልናል ፎርማቱ። ቴዎሎጂ ካወራን የግድ ስለ ፈጣሪ እናወራልና ቸርቾች እየተዘጉ ናይት ክለብ ሲሆኑ ይሄ ህዝብ ከፈጣሪ ሲርቅ፣ ከእግዚአብሔር ሲርቅ፣ ከአላህ ሲርቅ የሚመጣ ችግር ነው። ብቸኝነቱ ይበረታል። ምክንያቱም የለም እሱ ግን እንዳለና ግድ እንደሚለው አሁን እቺ ሜሮን ማስረጃ ነች። ሐና አለችልሽ። ሐና አይደል? ሐና የመጽሐፍ ቅዱስ የሳሙኤል እናት ሕልቃና ነው ባሏ። ፍናና የምትባል ሌላ ሚስት አለች። ሐና አለች፣ ፍናና አለች። ፍናና ትወልዳለች፣ ዝም ብላ ትወልዳለች። በየዓመቱ ነው የምትወልደው። ሐና አትወልድም፣ ፍናና ትወልዳለች። ሐና አትወልድም፣ ፍናና ትወልዳለች። ሐና አትወልድም። እና አንዳንዴ just sit and wonder የሰዎችን ሰክሰስ ታያለሽ። ልክ እንደዚህ ሌላው ሰው ሲሳካለት፣ ሲሆንለት፣ ሲደረግለት እንደው ገና ካፋቸው ገና ሲወጣ ጸሎታቸው የተመለሰ ሲመስል በስኬት ላይ ስኬት፣ በበረከት ላይ በረከት ሲጫንላቸው ከዛ አንቺ ጋር ምንም የለም። አሁን ሐና እንደዛ ነው የሆነችው። ወንደር ማድረግ ጀምራለች። በኋላ አንድ ቀን ቤተ መቅደስ ሆና መታ ስትጸልይ ታለቅሳለች እና ሊቀ ካህኑ አያት ኤሊ እና ምን አላት? አያትና አንቺ የወይን ጠጅሽን አርቂው ካንቺ እዚህ እየጠጣሽ እየመጣሽ ማለት ነው። ወይን ጠጅሽን ካንቺ አርቂ። የምታለቅሰው እየጠጥታ መስሎታል። ከዛ እሷ ምን አለች? ጌታዬ እኔስ የወይን ጠጅ የሚያሰክር ነገር አልጠጣሁም፣ ልቧ ያዘነባት ሴት ነኝ አለች። ልቧ ያዘነባት ሴት ነኝ አለች። እና ወንደር ስታደርግ ነው ልቧ ያዝኗል። ምክንያቱም አሁን ይሄንን ስንል በጣም ብዙ ሰው ጥያቄ ውስጥ አለ። ወንደር ያደርጋል። ምንድነው እሱ? what's going on? እኔ በጸልያለሁ፣ እኔ ቤተክርስቲያን እሄዳለሁ፣ መስጊድ እሄዳለሁ፣ ምኩራብ እሄዳለሁ፣ በየሃይማኖቱ ግን የሰዎችን ስኬታ ያለው ሰዎች ጥያቄያቸው ሲመለሳ ያለው የኔ ግን አይመለስም። ምን ማለት ነው ይላሉ። እና ሐና እንደዛ ሆና ነበር። በኋላ ይሄንን ካለችው በኋላ ሂጂ ያሰብሽውን ያሳካልሽ አላት። ጸነሰች። እንዳልሽው ሳሙኤልን ወለደች። በጊዜው ይመለሳል። ከዛ ምን አለች መሰለሽ? እሱ ቀንዴ ልቤ በእግዚአብሔር ጸና፣ ቀንዴ ከፍ ከፍ አለ፣ በማዳንህ ደስ ብሎኛል አለችው። በማዳንህ ደስ ብሎኛል አለችው። ከዛ ወረዳለችና ደግሞ ምን አለች? አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውን የሚመዝን ነው አለች። አትታበዩ፣ በኩራት አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውን የሚመዝን ነው አለች። አሁን ተመልሶላት እያንዳንዱ ደጅ የሚጠና እሱ እያንዳንዱ የሚጸልይና እግዚአብሔር የሚጠብቅ ቀን አለው የሚሆንለት እንደዚህ የሚልበት በቃ በማዳንህ ደስ ብሎኛል የሚልበት ተራውን ጠብቆ ይሆንለታል። ያ ደግሞ የሚያሳዝነኝ ሰው አለ። ትዝ ይልሻል 38 ዓመት ውሃ ዳር የተኛው ሰው እግሩ አይሰራም፣ ሽባ ነው ይላል።
እና ፑል አለ፣ መጠመቂያ ቦታ አለ። መልአክ ይመጣል። መልአኩ ይመጣና ውሃውን ያናውጠዋል። ውሃውን ካናወጠው በኋላ የመጀመሪያ ሰው የሚገባው ይፈወሳል ይላል። ከዛ መልአኩ ይመጣል ያናውጣል። ዘመድ ያላቸው ብድግ ያደርጉና ዘመዳቸውን ወስዶ ይከቱታል፣ ይፈወሳል። ሰው ያላቸው ከዛ አሁንም መልአኩ ይመጣል ያናውጠዋል። ሰው ያላቸው ይወስዱና ዘመዶቹ ይከቱታል፣ ይድናል። ይሄ ሰው የለው ምን አንስቶ ተጋፍቶ የሚያስገባው የለው። ከዛ ክርስቶስ ሲመጣ ወደሱ፣ ጌታ ሲመጣ ወደሱ አየውና ጠየቀው፣ ልትድን ትወዳለህ አለው። የመለሰው ኤግዛክትሊ ይሄንን ነው። እኔ ሰው የለኝ፣ እነሱ አላቸው፣ እኔ ሰው የለኝ። ይሄ ነው ብዙ ሰው ጥያቄ ይሄ ነው፣ ሰው የለኝ ነው። ከዛ ተነስና አልጋህን ተሸከምና ሂድ አለው። ሰው ለሌለው ሰው ሆኖ መጣለት። ሰው የመሆኑ ደግሞ ፐርፐዝ እሱ ነበርና ሰው ለሌለው ሰው ፈጣሪ ሰው ሆኖ መጣ እና ጣልቃ ይገባል። ዲቫይን ኢንተርቬንሽን አለ። ነገሮችን ይለውጣል፣ ጸሎትን ይሰማል፣ ይራራል፣ ይወደናል። ይህንን ማወቅ አለብን ማለት ነው። እኔ አሁን በተለይ ወጣት የኔ ኩዮች ከዛም በላይ ያነሱም ቢሆን ይሄ ከዘመናዊነት ጋር አምላክ የለሽ መሆን ፋሽን እየሆነ ነው። ያስተዋልኩት ነገር ምንድነው? እንደውም አንዱ ምን አለኝ፣ እንደዚህ የሚባል ነገር የለም፣ God is just an illusion አለኝ። ይሄ በምናባችን የምንፈጥረው ዊክ ስንሆን መሸሸጊያ ስናጣ በቃ አእምሯችን የሆነ ማሳመኛ የሚደገፍበት ነገር ስለሚፈልግ እናንተ ፈጥራችሁት በምናባችሁ አለ አይደለ ለመጽናናት ለማረፍ ፈልጋችሁ ነው እንጂ እንዲህ የሚባል ነገር የለም አለኝና ይሄንን ሳዳምጥ ብዙ የሃይስኩል ተማሪዎችም የዩኒቨርሲቲ ተማሪዎችም በእንደዚህ አይነት መንገድ እየመጡ ያሉ ሰዎች አውቃለሁ። እኔ ፐርሰናል በጣም ከየትኛውም ጊዜ በላይ እንደውም እንደ ወረርሽኝ እየሰፋ ያለው ይሄ አምላክ የለሽነት ነውና ቢያንስ እንኳን ዲቫይን ኢንተርቬንሽን ስንል መለኮታዊ ጣልቃ ገብነት አለ ስንል አለ ማለት ነው። ግድ ሊሰጠው እንግዲህ እኔ ሰው ሊማር የሚችለውን ያህል የተማርኩ ይመስለኛል። ማለት በደንብ ተምሬያለሁ። በደንብ የተማርኩት በጣም ብዙ አንብቤያለሁ። ግን በፈጣሪ መኖር አምናለሁ። ለሰው ልጅ ግድ እንደሚለው አምናለሁ። ጣልቃ እንደሚገባ አምናለሁ። እንደውም ፉሊሽነስ ሞኝነት እንደውም እሱ የለም ብሎ ማመን ነው። ከየት መጣ ታዲያ? እና በጣም ትልቅ ሞኝነት ነው እሱ የለም ብሎ። ዳዊትም ይላል እኮ ሰነፍ በልቡ እግዚአብሔር የለም ይላል። እና ያ ነው እና ትውልዱ መጨረሻው አንድ ሰው መጨረሻ ሞኝ አላዋቂ ሊሆን የሚችልበት ነገር ነው የሚመስለኝ ፈጣሪ የለም ማለቱ ነው እና ምንም አያገባውም ማለቱ ነው። እኔ በህይወቴ አይቼዋለሁ። በህይወቴ ስላየሁት አለ፣ ግድ ይለዋል፣ ያስባል፣ ይወደናል፣ ጸሎትን ይሰማል፣ ይመልሳል። ያው እንደነገርሽ እንደቀድሙ ማለት ነው። ብዙ ምሳሌዎች አሉ። አሁን ግን አንዳንድ በህይወታችን የምንፈልጋቸው ነገሮች አሉ። በጣም ደስፐሬት ሆነን የፈጣሪም ኢንተርፊር አድርጎ እሱ እንዲያደርግልን በህይወታችን በጣም አጥብቀን የምንፈልጋቸው ነገሮች አሉ። በጣም እንድናገኛቸው እንፈልጋለን። እነዛ ነገሮች የኛ እንዲሆኑ እንፈልጋለን። አንዳንዶቹ የኛ የነበሩ ያጣናቸው ናቸው። አንዳንዶቹ ደግሞ በህይወቴ ግድ ማግኘት አለብኝ የምንላቸው ነገሮች አሉ። እነሱን ማግኘት እንችላለን። ግን ከዚህ በኋላ ባሉን ደቂቃዎች እነሱን እንዴት እንደምናገኛቸው ነው የምናየው። እሺ አሁን እንትን አምጥቼልሻለሁ፣ ሲልቨር ኮይን አምጥቼልሻለሁ። እቺ ሲልቨር ኮይን ነች፣ ኢትዮጵያ እንደብር ነች። እና ግን አንዳንድ ቦታ የተሻለች የተገዢና ተከቻትና የተለያየ ነገሮች ማውጣት ትችላለሽ። እቺ ካለችሽ በጣም ወሳኝ ነች። እና እቺ አሁን ሲልቨር ኮይን ነች እንበል። እሺ ከዛ እቺ አሁን እንትን ጠፋችብኝ፣ ወደቀች። አሁን የት እንዳለችም በጣም አስቸጋሪ ነው ለማግኘት። በኋላ እንፈልጋታለን። ግን እሷን ለማግኘት ምንድነው አሁን የምፈልገውን ነገር ለማግኘት ምንድነው ማድረግ ያለብኝ? የአንዲት ሴት ምሳሌ እንውሰድ። ልክ እንደዚህ ሽልንጓ የጠፋባት ሴት ነበረች። 10 ነበሯት፣ 10 ሽልንጎች ሲልቨር ኮይንስ ነበሯት 10። ከዛ በኋላ ከ10ሩ አንዱ ጠፋባት።
ቫልዩብል ነው ለሷ፣ በጣም አስፈላጊ ነው ለሷ። ከአስሩ አንዱ ጠፋባት፣ ማግኘት አለባት። ያቺ የጠፋችባትን ሲልቨር ኮይን ማግኘት አለባት። ተመልካቾቻችን በህይወታቸው የግድ ማግኘት አለብኝ የሚሉት ነገር ይኖራል ወይ የጠፋባቸው ወይም ደግሞ ከዚህ በፊት ያላገኙት ግን ሊያገኙት የሚፈልጉት ነገር አለ። ዴስፐሬት ነው አይ ሃቭ ቱ ጌት ዲስ የሚሉት ነገር አለ። እኔም ብያውቃለሁ ዴስፐሬት ሆኜ የምፈልጋቸው ነገሮች ነበሩ፣ አግኝቻቸዋለሁ። እና ይሄንን ለማግኘት በጣም የሚፈልጉትን ነገሮች ለማግኘት ምንድነው ማድረግ ያለባቸው የሚለውን ነው የምናየው። የዘገየባቸው ነገር ሊሆን ይችላል፣ የሚጠብቁት የዘገየባቸው የጠፋባቸው ሊሆን ይችላል፣ ወይም እጃቸው ላይ ያልገባ ገና የሚፈልጉትና ጠይቀው ጸልየው የሚጠብቁት ነገር ይኖራል። ያገኙታል። ግን እቺ ሴት የፈለገችውን አግኝታለች። እንዴት ነው ያገኘችው የሚለውን ምን ይላል መሰለሽ? መብራቷን አበራች ይላል 1። ቤቷን ጠረገች ይላል 2። አጥብቃ ፈለገች ይላል 3። እነዚህ 3 ነገሮች ያቺ የምንፈልጋትን ነገር ለማግኘት እሷ ምንድነው ያደረገችው? የመጀመሪያውን መብራቷን አበራች። የቤቷን መብራት በሙሉ አበራች። እንደዚህ ላይቱን በሙሉ አበራች። ለመፈለግ ነው። አሁን የምትፈልገውን ነገር ለማግኘት ነው። የመጀመሪያው ስቴፕ መብራቱ ይብራ ነው። መብራቱ ይብራ ማለት ፈጣሪ ነው። ላይት ብርሃን ማለት እግዚአብሔር ነው። በየእምነታቸው በተለያየ ስሜቶች ግን ብርሃን እግዚአብሔር ነው። አንቺ ከሰራሽ ጋር ጥሩ ግንኙነት ከሌለሽ ጨለማ ውስጥ ነሽ። ኮሙኒኬት የማታረጊ ከሆነ ጨለማ ውስጥ ነሽ። ሰዎች ስጋ፣ ነፍስ፣ መንፈስ አለ። ቦዲያቸውን ያሳምራሉ፣ ይለብሳሉ፣ ይታጠባሉ፣ ይቀባሉ፣ የሚያደርጉትን ያደርጋሉ። ቴክ ኬር ኦፍ ዘ ቦዲ። ለሰውላችን እናደርጋለን፣ እናነባለን፣ እንዝናናለን፣ ኢንተርቴይን እናደርጋለን። ጥሩ ነው። how about the spirit the third component? ለመንፈሳቸው ምን እያደረጉ ነው? ምሁራን ሊሆኑ ይችላሉ፣ ሀብታሞች ሊሆኑ ይችላሉ። ለስፒሪታቸው ግን ምን እያደረጉ ነው? ብርሃን ማብራት ማለት ከፈጠረሽ ጋር፣ ሙስሊም ከሆንሽ ከአላህ ጋር፣ ክርስቲያን ከሆንሽ ከእግዚአብሔር ጋር፣ አይሁድ ከሆንሽ ከያህዌ ጋር ጥሩ ሪሌሽንሺፕ ሊኖርሽ ይገባል። በጣም ጥሩ ግንኙነት ሊኖርሽ ይገባል። አንዱ ምን አለ? እኔ ፈጣሪ እንዳለ አውቃለሁ፣ ግን ከኔ ጋር ንግግር የለንም አለ። ኔትስ ፉሊሽ። ንግግርማ ያስፈልጋል። ጥሩ ሪሌሽንሺፕ ይኖርሽ። የምትፈልጊው ነገር ለማግኘት መጀመሪያ ብርሃን ነው መብራት ያለበት። ስለዚህ ጥሩ ግንኙነት ከሱ ጋር ያስፈልጋል። እሷ ያን ያደረገች ብርሃኗን አበራች። ከዛ ምን አደረገች? ቤቷን ጠረገች። ሙልጭ አርጋ እኮ እየፈለገች ነው እሷ። ልክ ነው የጠፋብኝን እሷን ጠፍቶባት ለመፈለግ ነው ይሄን የምታደርገው። ቤቷን ሙልጭ አድርጋ ጠረገች፣ አጸዳችው። እየፈለገች ነው ለማግኘት ብርሃን አበራች፣ መብራቷ። ከዛ ቤቷን ጠረገች። ይሄ በዓመት በዓል ለምን ቤት እንደሚጸዳ አላውቅም። ድሮ ቤተሰቦቼ ጋር በዓመት በዓል ቤት ይጸዳል። ከባድ ግራንድ የሆነ ጽዳት ይደረጋል። ህቡን ይታጠባል፣ ምንጣፉ ተነስቶ ይጠረጋል ምናምንና እንትን ታገኛለሽ። የጠፋብሽ እስክሪብቶ ታገኛለሽ፣ የጠፋ ቢላዋ፣ ማንኪያ ቤቱ ሲጠረግ በዓመቱ በበዓል እና የጠፉ ነገሮች ሲጠረግ ይገኛሉ። እሷ ያደረገችው መጥረግ ነው። ሰዎች በህይወታቸው የሚፈልጉት ነገር ሲኖር ብርሃኑን ካበሩ በኋላ መጥረግ አለባቸው ከቤታቸው። ሐሜት፣ ጥላቻ፣ ቂም ደርገው ከቤታቸው ያስወጡ፣ ይጥረጉት። ከሱ እየጠበቁ አይደል? ይሄንን ቤታችን ውስጥ ያሉ ቆሻሻዎች መጸዳት አለባቸው። ቂም ከሆነ፣ ጥላቻ ከሆነ፣ ሰውን ማማት ከሆነ፣ አሉባልታ ከሆነ፣ ወሬ ከሆነ ጠርገው ማውጣት። እሷ ያደረገችው ምንድነው? ጠርጋ ነው ያወጣችው። አንድ ጊዜ አንስተነዋል። ትዳር የምትፈልግ ሴት አለች። ትዳር ነው የምትፈልገው። ጥሩ አደረገች መፈለጉ። ግን ከቦይፍሬንድ ጋር ነች። ከቦይፍሬንድ ጋር እየወጣች ነው፣ ወይም ከተለያዩ ወንዶች ጋር እየወጣች ነው። ግን ማግባት ትፈልጋለች። ማግባት ትፈልጋለች። አስቸው የምን ቦይፍሬንድ ነው? መጸዳት አለበት ከተለያዩ
ህይወታችን መጸዳት አለበት። እኛ ጋር በረከት እንዳይመጣ የሚከለክሉ ነገሮች አሉ። ፍቅር አንዳንዱን ነገር እኛ ነን የከለከልን። አንዳንዱን ጸሎታችን ራሳችን የከለከልን። አልቀደስ ብለን አስቸጋሪ ሆነን ወሬኞች ሆነን አሉባልተኞች ሆነን ከዛ የማይገባ ሪሌሽንሺፕ ውስጥ እየገባን ሱስ ውስጥ እየገባን ህይወታችንን አቆሽሸን በረከት እንጠብቃለን። መብራትህን አብራና ቤትህን ጠረገው፣ ይጠረግ። ስልክህ ይጠረግ። ስልክ ውስጥ ቆሻሻዎች አሉ፣ ይጠረግ። እንዳይመጣ ይከለክላል። የማያስፈልጉ ነገሮች ስልካችን ውስጥ አሉ፣ ጠርግ ጋር ስልክህ ይጠረግ፣ ላፕቶፕህ ይጠረግ፣ አይፓድህ ይጠረግ፣ ቤትህ ይጠረግ፣ አእምሮህ ይጠረግ፣ ይጸዳ። ለማግኘት ያቺ የጠፋችብን ነገር ለማግኘት ሁለተኛው ስቴፕ እሱ ይከለክላል። ወሬ፣ ሐሜት፣ ጥላቻ፣ ዝሙት፣ ርኩሰት፣ ዝም ብሎ የማይሆን ነገር ውስጥ መግባት ስኮላርሺፕህን ይከለክላል፣ ገንዘብህን ይከለክላል፣ ትዳርሽን ይከለክላል። እና አጽዱት። ባለፈው አእምሮ ብለናል። አሁን ደግሞ ዛሬ ህይወታችሁ በሙሉ ይጽዳ ከእንደዚህ አይነት ነገሮች። ከሱ ብሌሲንግ የምትፈልጉ ከሆነ እሷ ቤቷን አጸዳችሁ ይላል፣ ጠረገች፣ መብራቷን አብርታ። ከዛ ቀጥሎ ምን ይላል? እስክታገኘው ድረስ ፈለገች ይላል። መብራቷን አብርታ ቤቷን ጠርጋ እስክታገኘው ድረስ ፈለገች። ፐርሲስተንስ ያስፈልጋል። ላይፍ ውስጥ ጽናት ያስፈልጋል። አሁን እዛ ትፈልጋለች፣ ስታጥብ እዛ ጋ ትፈልጋለች፣ ስታጥብ እዛ ጋ ትፈልጋለች፣ እዛ ጋ ትፈልጋለች። ፐርሲስተንስ ያስፈልጋል። ወጣቶችም ሌሎችም በቀላሉ ጊቭ አፕ የሚያደርጉ ከሆነ ይሸነፋሉ። በቀላሉ ጊቭ አፕ ማድረግ የለባቸው። ፐርሲስት ማድረግ፣ መጽናት፣ ፐርሲቨረንስ ያስፈልጋል። ለምን? እሱ የራሱ ታይም አለው። ይቺ ልጅ ለምንድን ነው በ10 ዓመቷ ቅድም ያልኩሽ ሜሮን በ10 ዓመቷ ለምን ጸነሰች? ሌላም በጣም ታዋቂ ሴት አለች። እጅግ በጣም የተደሰትኩበት ሚስጥር ስለሆነ አልነግርሽ ሲሆን ስትሰሚ ግን አገራዊ ኒውስ ነው የሚሆነው። በጣም ደስ እንዴት እንደተደሰትኩ ልነግርሽ አልችልም ስሰማና ታይሚንግ አለው። ነገሮችን የሚያደርግበት ጊዜ አለው። መጠበቅ ያስፈልጋል፣ መጽናት ያስፈልጋል። አጥብቃ ፈለገችው ይላል። አጥብቃ ለአጥብቆ መፈለግ፣ በእምነት አጥብቆ መፈለግ ያስፈልጋል። ከዛ ማመን፣ ውስጣችን እርግጠኛ መሆን፣ ፖዚቲቭ መሆን። አሁን እኛ ሳይኮሎጂንም ቴዎሎጂንም የምናወራና ፖዚቲቭ ነገር ፖዚቲቭ ሆኖ አምኖ ደግሞ መጠበቅ ያስፈልጋል። ጽናት፣ መብራቱን ማብራት፣ ከሱ ጋር ማስተካከል፣ ቆሻሻውን ማስወገድ፣ በጽናት መፈለግ መጠበቅ ያስፈልጋል። ከዛ በኋላ ፈለገችና አገኘችው። የጠፋባትን ነገር አገኘችው። እና በጣም የሚገርም ነው። ይሄ ሰዎች የዘገየባቸው ነገር ይመጣል። እነዚህ ነገሮች ካረጉ የዘገየባቸው ነገር ይመጣል። የነበራቸው ያጡት ነገር ይመለስላቸዋል። ምርኮ ነው የሚባለው። ምርኮ ይመለስላቸዋል። በቃ ስድብ የሆነባቸው ነገር ይወገድላቸዋል። ግን እነዚህ ማድረግ አለባቸው። have good relationship and fellowship with the creator። ቤቱ ህይወታችሁ ከምን የማያስፈልግ ነገር ይጸዳ። በጽናት ጠብቁ፣ በጽናት ቆዩ፣ ፈልጉት፣ አጥብቃችሁ ፈልጉት። ከዛ በኋላ የሚፈልጉት ነገር ይመጣል። አሁን የኔን ድሪም ልፈልጋት፣ የኔ ሽልንጌት አለች። እሺ አሁን አግኝቻታለሁ። ያቺ የጠፋችብኝ ነገር አገኘኋት። እሺ ትገኛለች። ግን መብራት ጨለማ ቢሆን አይገኝም፣ ባይጸዳ አይገኝም፣ መዓት ብዙ ነገር ቢኖር አይገኝም። አጥብቄ ባልፈልጋት አትገኝም። ግን የጠፋችብኝ ነገር ተገኝታለች። ለፈልጋት ወሳኝ የሆነች በህይወታቸው ወሳኝ የሆነች ነገር ትኖራለች። የሚፈልጓት ቪዛ ትሆናለች፣ ትዳር ይሆናል፣ ልጅ ይሆናል፣ ቢዝነስ ይሆናል፣ ሹመት ይሆናል። በህይወታቸው ዴስፕሬት ሆነው የሚፈልጓት ነገር አለች። እንደዚች ይሆናል። ግን እነዚህ ማድረግ አለባቸው። አንተ በራስህ እንደው በቃ እንዴ አምላክ ነኝ ብለህ አምላክ የለም ብለህ እየተጎማለልክ እግዚአብሔር በፈጠረው ምድር ላይ የሱ በሆነ ሰማይና ምድር ላይ እንደ የተጎማለለ የለም እሱ እባክህ ምናምን እኔ አልፈልግም እያለ እዚህ ምድር ላይ ይፈልግ የሱ ነው። ኤቭሪቲንግ የሱ ነው። የሱ ያልሆነ ነገር የለም። እና አጥብቀው የሚፈልጓት ነገር ያገኟታል። ስታገኝ ምን አደረገች ይላል መሰለኝ? ጎረቤቶቿንና ወዳጆቿን ጠራች ይላል። አብረዋት ሲያለቅሱ የነበሩ ሲያስቡላት የነበሩ ካገኘች በኋላ ጓደኛ አልቀየረችም።
ለምንድነው ሰዎች ኑሯቸው ሲሻሻል ጓደኛ የሚቀይሩት? በፊት ጓደኛ ነበረች፣ ከዚህኛውን አደገች፣ ሀብታም ሆነች፣ በቃ የተለያየ ነገር እያደረገች ነው የምትሄድበት። የሄር ሳሎን የተለየ ነው፣ ማሳጁ፣ ምኑ፣ ፔዲኪር፣ ማኒኪር፣ የምትለብሰው የፋሽን ልብስ ነው፣ የምትነዳው መኪና። ከዛስ እቺን ጓደኛዋን ማግኘት አትፈልግም፣ ጓደኛ ትቀይራለች። ዶንት ዱ ዛት። ትረስትድ ይህች ጓደኛሽ አብራሽ የነበረችዋን ምተው የለብሽም። አሁን ልክ እዚህ ጋር እሷ የምታረገውን እሷ የምትነዳው አይነት መኪና፣ እሷ የምትኖርበት አይነት ቤት፣ እሷ የምትኖርበት ምናምን እንደዛ ካላቸው አይነቶች ሴቶች ጋር መዋል ትፈልጋለች። የችኛዋን ጓደኛዋ ማግኘት አትፈልግም። እና ችኛዋ ግን ምንድን ነው ያደረገችው? ወዳጆቿን የቀደሙትን ጎረቤቶቿን ጠራች። ድግስ ስትደግሱ ጎረቤቶቻችሁን ጥሯቸው። እዛች ጭቃ ቤት ያሉትን ምስኪን የሚመስሉትን እነሱን ጥሩና ጋብዙ፣ በኋላ ዋጋለሁ። እና ያንን አደረገች። ጓደኛ አትቀይሩ። ኑሮ ሲሻሻል የቀደሙ ወዳጆቻችሁን አብራችሁ ችግር ያሳለፋችሁን ጓደኞቻችሁን አትተዋቸው። ኢትስ ቬሪ ኢምፖርታንት። ከዛ ጠርታ ምን አለች? ከኔ ጋር ደስ ይበላችኋል፣ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችኋል። እንትና ጆይዋን አካፈለች፣ መሰከረችላቸው። በቃ ደስ አላት። ከዛ ክሬዲቱን ደግሞ ለሚገባው ሰጠች። እና ክብር ለሚገባው ክብር ሲሆንልን ደግሞ ማን እንዳደረገው እንናገር፣ ማን እንዳደረገው እንናገር። በጣም የሚገርመኝ ቃል አለ። እርሱ ስለእናንተ ያስባልና የሚያስጨንቃችሁ በእርሱ ላይ ጣሉት ይላል። ለምን እጨነቃለሁ? ለማን ብዬ ነው የምጨነቀው? የሚያስጨንቅ ነገር አለ። ይሄ ዓለም ያስጨንቃል፣ በደንብ ነው የሚያስጨንቅ። እሱ ግን ምን ብሏል? እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረዋለን። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል። እጥለዋለሁ። እረፉ ደግሞ እረፉ፣ እኔ አምላክ እንደሆንኩኝ ይወቁ ብሏል። ታዲያ ለምን አላፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን ያነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኛል። ያን ካለ ታዲያስ እና እረፉ እኔ አምላክ እንደሆንኩኝ ይወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመራትሽም አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና ቴክ ኢዚ ተብለናል። አዩ እረፉ ተብሏል። የመጨረሻ for I know the plans that I have for you ይላል። እንዴት ነው የሚያደርገው ታዲያ? በምን መንገድ ያደርገው? እንዴት ያደርገዋል ብለሽ ደግሞ ስታይ I know the plans that I have for you እንዴት እንደሚያደርገው ደግሞ ያውቃል። ስለዚህ መብራቱ ይብራ፣ ቤቱ ይጸዳ፣ በጽናት እንፈልግ፣ እነዚህን ነገሮች እናድርግ። ሲሆን ደግሞ ጓደኛ እንቀይር፣ ክብር ለሚገባው ለእግዚአብሔር እንስጥ። ያንን እናድርግ። ያቺ የምትፈልጓት ዴስፐሬት ሆናችሁ የምትፈልጓት ነገር ግን የት ሄደች? እሷ ነገር ግን ያቺ ወሳኝ በህይወቴ አሁን ይሄ ሜሴጅ በህይወቴ ወሳኝ ነው የምትያት ነገር ፍቅር ትሆናለች። ለነሱም ይሆንላቸዋል። ግን እነዚህን ፕሮሲጀሮች መከተል አለባቸው።